ሰላም አለይኩም ወረህመቱላሂ ወበረካቱ። ውድ ሀገሬ ልጆች ሰላም ሰላም ብያለሁ። ሙስሊም ክርስቲያን ብያላችሁ በተለያችሁ በቃ እንዲሱ ሰቴ ነው። በሰላም ሰላም አለይኩም በመጀመሪያ አትችይም እና ንገሪያችሁ። ቢስሚላ ወከሰላም እንዴ በቃ ነስረዲን ይዘህ ሊውጣ ይችል ልጅ አታሰራኝም። ገና እንኳን ስንት ጊዜ ጠፍቼ መጥቼ ያረፋ እንኳን የሰራሁትን ቪዲዮ አለቀኩትም። ውዶችዋ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ነው ደህና ነኝ። ጠፍቼ ያሳሰብኳችሁ አፉ በሉኝ። ደከመኝ ማየት ሀልቅ ይላል አረብና ዝም ብሎ ጠፍሻ እንደርት እንደዚህ ትያችና እንደዚህ ልብሳችን ሂጂ በቃ እና እንደዚህ ነው እላችኋለሁ። ልጆቼ ደግሞ አልሐምዱሊላህ ረብል ዓለሚን እዚህ ቤት ከገባሁ የሚጣና እንደዚህ ያመመብኝ። ከዛ ውጭ ደህና ነኝ አልሐምዱሊላህ። ሂጂ ማማ ይወድቃል፣ ልብሱ ይወድቃል። ታይ እኔ ደግሞ ስጠፋ በስልክም እየደወላችሁ ልብስ የምታዙ ለዝም አላችሁ። እኔ ደግሞ ያዘዛችሁኝም በአማና እያደረስኩ ነበር የትም ሀገር እና ልብስም ዘዙኝ ያለኝ ነው የምላችሁ ልጆቼዋ። እና ደግሞ ጠፋሽ ፋጡም ጠፋሽ ያላችሁ ደግሞ በኸይር ስላሰባችሁኝ ስላስታወሳችሁኝ አላህዬ በኸይር ያስታውሳችሁ ማለት ውዶቼዋ። እና ደግሞ ዛሬ እኔ ብዙ እንትን ማላችሁ ወሬዎችም አሉኝ። ወግቤ ይሄ ምንድን ነው የምንለው በዚህ ባል እንትና በትከሻ መገንጠያ መካከል ያ አጥንቴ እንደ እንጀራ ያላምጥኛል። እና ውዶቼዋ ወደ አፋር ልሄድ ነው ብያችሁ ነበር እና አልሄድኩም። በጣም ከባድ ነው ያለው ነገር ሙቀቱ አሉኝ። አልሄድኩም። እንግዲህ ኢንሻአላህ ደግሞ የኛ ሀገር ክረምቱ ሲወጣ ወደዛ ቀዝቀዝ ይላል። ልክ ማምና በርኩበት ወቅት እሄዳለሁ እንጂ በጣም የዛኔ የተቀበልሽኝን እህቴን ደውዬ ስጠይቃት እንደው ምንድን ነው ከበፊቱ ምን የጠናለ ስላት ለየት ያለ ነው አለችኝ። እሱ ብቻም አይደለም እኔ መብራት ካለ ቢያንስ ሙከየፍ እየከፈትን ቤት እየተቀመጥን እንችላለን ብዬ ነበር። ሙቀቱ በጣም ኃይል የሆነ ጊዜ መብራትም እየጠፋ ነው አሉኝ። እንደዛ ከሆነ ደግሞ እኔ ዝም ብዬ እንኳን ቤት ተቀምጬ እየቻልኩት አይደለም ሙቀቱ እንዳለ ወላሂ ቪዲዮ መቅረጽ ብችል ባሳያችሁ ደስ ይለኛል። እንደዚህ ይሄ ፀጉሬ አድጎ አይደለ እንደዚህ በዚህ ጠብ ኮለል የሚለውን ተውትና ዝም ብሎ ጠብ ይላል። እንደዚህ ስል እርግፍ ይላል ላብ ማለት ነው። ዝም ብዬ ውጭ ዝናብ እየዘነበ ለዛ ከባድ ነው ሙቀቱ ብዬ ባህር ደስ ይለኝ ነበር። እኔ ያው የአፋር ሙቀት የታወቀ ነው ያው ሙቀት ነው ብዬ ነበር፣ ግን አሁን ይለያል አሉ ትንሽ በጣም ሙቀቱ። በዛ ምክንያት አልሄድኩም እና ኢንሻአላህ እንግዲህ አላህ ደህና ያሰንብተን ክረምቱ በሰላም ይንጋ መስከረም በኋላ እሄዳለሁ ብዬ አስቤያለሁ እላችኋለሁ። እንደገና ደግሞ ሌላ ዛሬ ደግሞ እኔ አፉ የምላችሁ ነገሮች ብዙ አሉኝ። የበደሉኝ የቀሙኝ የሰደቡኝ አፏልን ብዬ የነበርኳቸው ሁላ በሙሉ አፉ ብያለሁ። ለምን ሰሞኑን ሱብሃንአላህ ሚዲያ ላይ ያየናቸው የሳውዲ አባት ልጃቸው ሞቶባቸው አፉ ብያለሁ ሲሉ የገዴ ቤተሰቦች የተደሰቱት ደስታ አላህ ደግሞ ከዛ በላይ ይደሰታል። ለዛ እኔም አፉ ብያለሁ። በዛ ምክንያት እኔ በቃ ዘጋሁ። ምንም በቃ እንዳልኳችሁ የሰደቡኝም ብዙ የሚያስቀይም ቃል የተናገሩኝንም ሁላ ነው አፉ ያልኩት። በቃ ለከዚህ ላይ እንዝጋ። ያን ነገር ደግሞ ይቀጥላል ምናምን ያልኳችሁ ልጆች አንዳንዶቹ ታዩ ፋጡም ታዩ ያላችሁ ያው ባላችሁ መሰረት ትችዋለሁ። ደግሞ የጠበቃችሁ ካላችሁ ደግሞ እኔ በቃ ተውኩት። ክፉ ለክፉ ዘው ይቦላ ክፉ ነው ይቅርብኝ። እና ደግሞ አንድ እህቴ ሀያት የምትባል ማለት ነው ታውቃታላችሁ። ሰሞኑን ቪዲዮ ሸርሸጥ በቲክቶክም እየቆራረጣችሁ እንትን እንድትሉልኝ አደራ። እኔ እሷን ፎቶ አልለጥፍም። እናንተ ግን ቲክቶክ ላይ ስላለ ፎቶዋን እየጨመራችሁ ብትሰሩትም ደስ ይለኛል። ለምን ምናልባት ካየችኝ እኔ ጽናትና ለብርታት እሆናታለሁ ብዬ አስባለሁ። ለምን እኔ ሳውዲ አረቢያ ወደ ስደት ስሄድ 20 ዓመት አልሞላኝ 19 ዓመቴ ላይ ነው የሄድኩት። 19 ዓመቴ ላይ ስሄድ 2 ልጅ ትቼ ነው ለእናቴ እናቴ ላይ 2 ልጅ ትስተው የእናቴ የራሷ ደግሞ 3 ልጆች አሏት ትንንሽ ተለቅ ያሉትን ትቼ ማለት ነው።
ለዛ ይሄ ማለት እናቴ ጋር 6 ቤተሰብ እንትን እያልኩ ወንድሞችም አሉ፣ ግን ይቅር በቃ ትንንሾቹ ብቻ እናውራ። እዛው የሚኖሩ ራሱን ያልቻለ ሰው እኔ እናቴ እየረዳኋት እናቴ እስከምትኖር ድረስ ያው በእኔ ነው የሚኖረው ማለት እችላለሁ። ግን ደግሞ ተውት በቃ ስለ ትንንሾቹ ብቻ። ከዛ እንደዛ ብዬ ሂጄ እናቴን መላክ ባለብኝ ሰዓት እየላኩኝ እናቴን ሽክፍ አድርጌ ልጆችን ይዤ ኖሬያለሁ። ለዛ እኔ የሰዎች ታምሜ በማየቴም ከበሽታው በላይ ተኝቼ ሳስበው ያዞረኛል። ለምኜ እየበላሁ የሚለውን በውስጥ ከበሽታው በላይ ያልተቀበልኩት እስካሁን እሱን ነው። ግን ደግሞ አልችል ብዬ ነው ጉልበቴ ሟለጠ። ምን ልግ አልኩኝ። አሁን እንዳልኳችሁ እኔ አሁን ውጭ ሀገር ብሄድ ደስ ይለኛል፣ ግን መኖሪያ ፍቃድ የለኝም። አሁን ለመሄድ ወይ ኡምራ ነው መሄድ የምችለው ወይ ደግሞ ሀጅ ነው መሄድ የምችለው ወይም ደግሞ እንደዚህ ነገር እንጂ በጠለብ ለመሄድ አሁን እኔ ሳውዲ ብዙ ዓመት ኖር ያለሁ ህጋዊ ሆኜ ኢቃማ ኖረኝ፣ ግን ሰርዤ ስለመጣሁ አሁን ለመሄድ እንደ አዲስ ጠለብ መጠለብ አለብኝ። ጠለብ ለመጠለብ ደግሞ መስፈርቱን ማሟላት አለብኝ። ከዛ መካከል ሜዲካል ነው። ሜዲካል ሙሉ ምርመራ ቢመጣ ራጅ አለ። በራጅ ደግሞ አንገቴ ቁስል ነው ውስጡ ላይ አይደለም። ያ ደግሞ አያሳልፍም ማለት ነው እንጂ አሁን እዛ በሄድ አረቦቹ ሕክምና ያሳክሙኝ ነበር። ኢንሹራንስ አለኝ የፊት ያን ኢንሹራንስ አሳድሰው እንደ አዲስ ያኔ ያሚቀር ያ የተሰረዘ ነገር ስለሆነ እንወር ነበረ። ግን ምንድነው እኔ አሁን መሄድ አልችልም። ለምን እነሱ ትኬት ቆርጠው ቪዛ ገዝተው ለመላክ መስፈርት አለው። መስፈርቱ ደግሞ ጠለብ ነው መውሰድ የሚችሉት። ለዛ አልወጣም ማለት ነው፣ አልችልም። እነሱ ጠለብ የሚወስዱ ሊያሰሩኝ እንኳ አይደለም እኔን ሊተባበሩ ነው እዛ እንዲኖር በጠለብ ወስደው ኢንሹራንስ ምናምን ገዝተውልኝ እየታከምኩ ልክ ደሞዝ ያለኝ አስመስለው ምን አስመስለው ለመኖር እነሱ ደሞዝም ሊከፍሉኝ ይችላሉ። አላህ ነው የሚያውቁ። ለምን በነፃ ብለው ለምን አሁንም እየላኩልኝ ስለሆነ እዚህ ተቀምጬም እየረዱ ስለሆነ ልጆቿ ምን ይበላሉ ብለው ዝም ይላሉ። ኖርማል እንደ ደህነኛ ሰው ደሞዝ ባይሰጡኝ ዙሮ የሆነ ነገር ይሰጡኝ ይሆናል። ባይሰጡኝ ራሱ እዛው አካባቢ ሆነው ሰፈር አልተቀየረም። የኖርኩበት ቁርአን የቀራሁበት መስጊድ እዛው ነው። ሁሉም ያውቁኛል። አረቡ የአካባቢው ጀማዓ ጠቅላላ ሴቱ ማለት ነው። ለዛ መታመሜንም ሰምተዋል፣ ስመጣም ማዝነዋል። ያው ትንሽ እየሰጡኝ እኔ ልጆችን እይዝ ነበር እዛ ሁኝ እኔ ሕክምናዬን በነፃ እየታከምኩኝ፣ ግን ማለፊያ መንገዱ ጠቦብኛል። አልችልም እንጂ ሚዲያ ላይ እየወጣሁ ሲቸገረኝ እያልኩ እያለቀስኩ የምቀበለው እንዴት እንደሚያመኝና እንደሚጎዳኝ እኔ ነኝ የማውቀው፣ እኔና አላህ ወላሂ። እና ያቺ እህቴ ልጄን ተቀበሉኝ ልሰጠው ነው ለሰው ቪዲዮውን ሸር አድርጉልኝ ምናምን እያልሽ ሀያት እህቴ ማለት ነው። እኔ አንቺን ለማማት አይደለም፣ ስልክሽ ኑሮኝ በውስጥ ደውዬ ባወራሽ ደስ ይለኛል። ግን ደግሞ ላታነሽም ትችያለሽ። ሚዲያ ላይ ስለወጣሽ እኔም የሚዲያ ሰው ስለሆንኩ አስተያየት ለመስጠት ያህል ነው። ልጁ ቪዲዮ በአረበኛ ሁላ ሰርቷል። አነ ጁአና እያለ እኔስ እንደውም አረብ ሀገር ተወልዶ የመጣ መስሎኝ ተቀበላት። የኔ አባት ይሄን ነገር እያንኮሻኮሸችብኝ ቶሎ በል ነበረ። ለካ አጥንቶ ነው አለ። ሰሞኑን ሀቢባ ቤት እየተከታተልኩኝ ነበርና ሀያት እንዴት ወይኔ ልጅ ያለው ሰው እንደው እየጮኸችም ያለች መጣ እና ልል የፈለኩት አንድ ልጅ የጆሮ ጌጥ ነው ወላሂ። እኔ ፊትም ሀገር እያለሁ ብዙ ቸግሮኝ ያውቃል። እኔ ትልቁ ልጅ ገጠር ነበር እንዳልኳችሁ ልኩትም የኖርኩትም በዛን ሰዓት ገጠር ነበር። ታሞብኝ ሽምብራ የሆነ ሽምብራ ኮንትራት ይዤ ሽምብራ አረም ማለት ይባላል እንዲህ ያቃጥላል። የገጠር ልጅ ታውቁታላችሁ። ሟጨረው ያኔ ሽምብራ አረም አርሜ 30 ብር ተከራይቼ የሆነ ሽምብራ ነው። በጣም ትልቅ መሬት አይደለም ብቻ ሽምብራ አረም አያቆይም። አልፎ ነው አረም አርሜ ልበላው እኮ አይደለም የሆነ ነገር ላደርገው እኮ አይደለም። ልጄን አሞብኝ ቶሎ ጨርሼ ልጄን ላሳክም እጄ ሹሮ ምናምን ገዝቼ ወዲት የሚባል ሀገር ልጄን አሳክሜ መጥቻለሁ ማለት ነው። አንድ ልጅ በጣም ቀላል ነው ወላሂ። ጉልትም ብትሰሩ እንደገና ቆሎ ልጅ ያዝሩ ቆሎ የሚያዞሩ አሉ። እኔ ቆሎ ራሱ አዙሬያለሁ ወላሂ። እዛ ቡሬ የሚባል ሀገር ቆሎ ራሱ አዙሬያለሁ፣ ጎጃም ማለት ነው። መናኸሪያ እንደዚህ እየቆላሁ ለውዝ እያስኩ ልጅ አዝዬ መካከለኛውን ልጄን አዝዬ ሳውዲ ከመሄዴ በፊት ለውዝ ሁላ ሽጫለሁ። ስሰርቅ ቢያዩኝ እደነግጣለሁ። ሰርቼ ምንድነው ይሄን የምትሰሪ ብሎ አንድ ሰው የሚሳደብ የለም። እንደውም አንዳንዱ ያው የማይገባውን የገባው ሰው ተለቅ ያለ ሰው የተማረ ሰው ገዝቶ መልስ አይቀበልም። እንደዛ ስኮኑ ደስ ይለዋል ሰው ራሱ። እኔ ብዙ የማውቃቸው ልጆች ሁላ ጫማ የሚቀቡ አሉ።
ምን አንድ ልጅ እንደው ምንም እንደው አለ ብሎ ለማውራት ራሱ እንትን አይልም። ጤና ላለው ሰው ጤና ከሌለ ግን ለራሷም አትሆንም። ጤና የሌለው ሰው ለራሱም አይሆንም፣ እንኳን ለሰው ሊተርፍ። ለዛ እህቴ ውድ እህት ስልሽ ባጃጅ ሹፌር ነበርኩ ከኋላ እያደረኩት ስሰራ ነበር ምናምን ስትይ ነበር። ጥሩ ነው። አሁን ደግሞ ባጃጅ ሹፌር ነሽ አይደለ? አሁን ባጃጅ ተገዝቶልሽ ባጃጅ ሽጠሽ ለመለወጥ ከአንድ ስቴፕ ከፍ ለማለት መኪና ገዝተሽ ነበር፣ አልተሳካም። ግን አሁንም ይሄን ያህል ሰውም ምንድነው አንቺ ውጭ ሂጂ ምን ሂጂ እያለ ሰውም ተሚስቅብሽ ተሚልሽ ተሚሰማሽ የሰውን ፊት ስለማውቀው ማለት ነው። እኔ ልረዳ ተቀምጬ መሞት ነበረባት፣ እስካሁን መቆየት አልነበረባትም ይሉኛል። እኔ እንኳን ታምሜ እኮ ነው ካንሰር ታምሜ እንኳን። ግን እኔ ደግሞ ብዙ ሰው ቃል እየገባ ብዙ ሰው እንርዳት እያለ ያችን ደካማ አይቶ ልቤ ይሰበራል። ለምን የሰው ፊት ነው ልሰጥ አይደለም አይቀርብኩ ልቀበል ነው። ለዛ ምንድነው የምልሽ የኔ እናት አሁን አንቺ ልጅሽን አሁን አልሐምዱሊላህ ሲሆን ሁለተኛ ምናምን 8 ዓመቱ ነው ወይ ሁለተኛ ወይ ሶስተኛ ኬጂ ጨርሶ ማለት ነው። ትምህርት ቤት ይውላል ልጅሽ፣ አንቺ ስራ ትወያለሽ። ትምህርት ምላሽ ደግሞ እኛ ወላሂ ጎረቤት እኔ እንኳን አሁን ጅማ ከመጣ 2 ዓመት አልሞላኝም። ሐኪም ቤት ሰል ልጅን መንደር ነው ትቻት የምሄደው ይዘው ነው የሚቆዩኝ። አንድ ቀን ጠፍታ ተቀማ አልሐምዱሊላህ። ለዛ ከትምህርት ምላሽ ጎረቤት ይኖርሻል በእርግጠኝነት። ስራ የሚሰራ ሰው ደግሞ ሰው ይወዳል። ልጄን አደራ እያልሽ ካልሆነም ደግሞ ከትምህርት ቤት ራስሽ ትቀበያለሽ በባጃጅ ልጅሽን። ከዛ ምን ታደርጊያለሽ መልሰሽ ይዘሽው ትውያለሽ ማለት ነው እየሰራሽ። ለምን ፊትም ስትሰሪ ነበረ እያልሽ አሁን እንደገና ልጁ አሁን የበለጠ ማስቸገሩ ሲቀንስ ውሎውን ለምሳሌ ይዘሽው በባጃጅ ስትዞሪ የምትውይው ከሆነ ድሮ አሁን ደግሞ ባጃጅ ላይ አይውልም ይማራል። እንደዛ እያረግሽ ህይወትን ቀለል አድርገሽ ለመኖር እንደምን ሰው አይናገርሽ። የሰው ፊት እሳት ነው። የሰውን ፊት ስለማውቀው ከሰው ፊት አለ ያውጣችሁ ብለሽ የሰራሽው ቪዲዮ ላይ ኮሜንት ጽፌልሻለሁ ካየሽው። እኔ ጽፌዋለሁ። እንደውም አሁን ስልኬን አምጥቼ ማየት ካረሳሁት ቆይ ምን ብዬ እንደጻፉ እህቴ እንዴት ነሽ? በመጀመሪያ አላህ ሙሉ ጤናሽን ይስጥሽ። ጤነኝነት ትልቅ ሀብት ነው። ጤና እያለሽ ለአንድ ልጅ ብለሽ ሰው ክፉ ደግ አይናገርሽ። ራስሽን አስከብሪ ብዬ ሰፋ ያለ ቪዲዮ እንትን ብያለሁ። እኔ ለምሳሌ ልንገርሽ፣ ሳውዲ ውጭ ሂጂ ሲሉሽ ውጭ መሄድ እድል ቢያገኝ ብዙ ሰው ይሄዳል። ስለማያገኝ ነው እንጂ አብዛኛው ሰው ሜዲካል የሚከለክል በሽታ ከሌለብሽ ጉበት፣ ኤችአይቪ ምናምን ነገር ከሌለ ወላሂ ውጭ መሄድ ይጠላል ብዬ ማንም ሰው እንኳንስ ሰው ሊረዳሽ ይይዛል። አሁን ምንድነው ልልሽ የፈለኩት እኔ ሳውዲ አረቢያ ኑር ያለሁ 7 ቤተሰቦችን እያስተዳደርኩ ከ10 ዓመት በላይ ቆይቻለሁ። ከ10 ዓመት በላይ ስመጣ ደከመኝ መረረኝ ብዬ ሳይሆን አስገዳጅ ነገር አግኝቶኝ በጤና ችግር ምክንያት ካንሰር ታማሚ ሁኜ ነው መጥቼ ያለሁት። አሁን ላይ ግን የአሁን ለማስተዳድረው ቤተሰብ ከኔ የሚጠብቀው ቀርቶ እኔም ከሰው ጠብቃለሁ። ግን ደግሞ በዛ አልሐምዱሊላህ ቢከፋኝም ምንም ማድረግ አልችልም። ያለ ውሳኔ ነው። ሰርቼ መብላት ባለመቻል አቅሜን በማጣቴ ነው። ለዛ ሰርቼ መብላት ብችል 24 ሰዓት እየሰራው ሳውዲ አረቢያ በኖርኩ። አሁንም የትም ሀገር ለምሳሌ ሳውዲ ብቻ እኮ አይደለም የትም ሀገር ብኖር እኔ ያን ያህል ዓመት ስኖር አንድ ቤት ነው የኖርኩት። አንድ ቤት ስኖር ስራዬን ጨርሼ ሌላ ስራ ፈልጋለሁ። ተህብሻ ቀል እያሉ ነው ዝም የሚሉ ምን እንኳንም ሰራሁ። ዛሬ ካንሰር ታመሜ እልቅ ለሚል ሰውነት ድክም ለሚል አቅም እንኳንም ሰራሁ። እንኳንም ተወደድኩበት። ዛሬ ብር ይልኩልኛል። ዛሬ ይህን ሰሞን ቪዲዮ አልሰራሁም። እነሱም ይከታተሉኛል ቲክቶክ ላይ ዩቲዩብ ላይ አልሰራሁም እና ምንም ውሻ ያፋጥማ ሰላመትክ ለምን ጠፋሽ ምናምን ብለው ሲሉኝ እየሳቅኩኝ እኔ ማጠነጠፍሻ ነው የምክን ገልቢ ማት ምናምን ብዬ ቀለድኩኝና ዝም አልኳቸው። ከዛ ይሄ ማለት ጥሩ ብሆን ነው እንጂ ሰው 2 ዓመት ደርሼ መጥቼ ክፉ ሁኜ ምናምን 2 ዓመቴን ሳያስጨርሱም ሊልኩኝ ይችላሉ። እኔ ለሰው ሲነኩኝ አሁን እነሱንም እሰደባለሁ። አሁን የሆነ ነገር ስል እሱስ ካሉኝ አይደለ ሰራተኛ ስለሆንኩ ዝም ልበል አይደለ በቃ እኔ ዝናንተ ዘንድ ያለውት እኮ አላህ ያለው በገንዘቡ የሌለው ጉልበቱ ተጋግዞ ይኑር ስለተባለ የዱንያ ነገር ስለሆነ እኔ እኮ እኔም ሰው ነኝ ብዬ ፍጠጥ ስለባቸው ሳህ ማጋልት ሸይ ምናምን ይላሉ። እና ስኖር እኔ ያን ያህል ዓመት ጥሩ ብቻ ሁኛ አይደለም መጥፎ ወይንም ችለውልኝ ነው። ለምን ሰው አንድ ሰው ጥሩ ብር ብቻ ነው ጥሩ ማለት ብር ጥሩ ብር ነው በቃ ብር
ብገዥበት ብሰጪው ለሰው ምንም አይልም እንጂ ሰው ሆኖ ጥሩ ጎን ብቻ የለውም። ችለውኝ ጥሩ ጎን ስላለ ብዙ ችለውኝ ነው እንጂ ጥሩ ብቻ ስለሆንኩ አይደለም። እነሱም ትልቅ ሰዎች ናቸው፣ ያኔ ሳውዲዎች ናቸው፣ እዛው እንትኖች ናቸው እና የዛው ዜጋዎች ናቸው። አላህ ይዘን ለሰውየው ሙአዚን ነበር፣ እውነቱ ሀገር ሄዷል። በደም በአጥንት ካንሰር ነው እሱም የሞተው እና ጥሩ ሰዎች ነበሩ። እኔ ስሄድ ምንም አላውቅም። እኔ ፀጉሬ በጣም ያምር ነበረ። ፀጉሬ እንደዚህ ነበር፣ ሀበሻ ፀጉር አይመስልም ነበር እና አሁን አገሬ እያለሁ ፀጉሬን አንዳንዴ ካውያ እሰራለሁ፣ አንዳንዴ ሹሩባ እሰራለሁ፣ ሂጃብ አለብስም ምናምን አገሬ እያለሁ እዛ ሂጅ ሁኔታዬን ሲያዩኝ የሚገባኝ አይነት ነገር ነው። ከዛ ቁርአን ቤት አስገቡኝ። እንደዛ አድርጊ ላትጉሊ እንደዚህ በይ እያሉ ከዛ አልሐምዱሊላህ እኔ እዛ ነው አሁን ዲኔን ያወኩት እንጂ በፊት 2 ልጆች ወልጄ በ19 ዓመት የሳውዲ እስከምሄድ ድረስ ምንም አላውቅም። ምንም እኔ ሲጀመር ሂጃብ ፋሽን ሲመጣ ገዛለሁ፣ ግን ደግሞ ፀጉሬን አልሸፍንም። ለምን? ፀጉሬ ስለሚያምር እንዲታይልኝ ይፈልጋለሁ። እስተግፍሩላህ አላህ ይዘንልኝ። ባላወቅኩት ሰዓት ነው ያኔ አላህ ይምረኛል። የጅተኒቡነ አልከባኢረ አልኢስሚ ወልፈዋሂሸ ኢለለመ ኢነ ረበከ ዋሲዑል መግፊራ ነው የሚለው። ግን እኔ አሁን ሁኔታው ጠቅሞኛል። ጤናዬን አጥቼ በመጣም ኢትዮጵያን ብኖር መታመሚ አይቀርም። ቀድ ጀዐለ አላሁ ሊኩሊ ሸይን ቀደር፣ አላህ የቀደረው አይቀርም። ለዛ ሀያትዬ የኔ እናት ልጅሽን ደብቀሽ ያሳድይ። እሱ ደግሞ ሲያወራ እንደ ትልቅ ሰው ማሻላ እና ደግሞ እምባ ይቀድመዋል፣ ያለቅሳል። ለዛ እኔ ደስ አላለኝም። እኔ ወላሂ ልጆችን እናቴን ምንድነው የምላት እናቴ ሰዲቃ የሆነ ነገር ካለ በሰፈር ልጆቹን ላኪያቸው ሳትባይ ሄዲዮ ሰው ቤት ልጆች ቢያፈጡ አፉ አላልኩልሽ ምን ጎሉ እኔ መደረግ ያለበትን ሁላ እያደረግኩ ነው የምላት። በቃ ምክንያቱም በቃ እንደዛ ነው መሆን ያለበት። ኮራ ነው ማለት ያለብን። አበሻ ስንሆን ደግሞ እንደዛ ነው ጭራሹ ነው ኢትዮጵያውያን እንዳለ። ለዛ እኔ አሁን ይሄን ሰሞን ለምኜ ነው ትንሽ አሁን ሰው መስዬ ያለሁትና አሁን ይሄን ሰሞን ጠፋ ብዬ ያለሁት ስላገኘሁ እጄ ላይ ነገ ደግሞ ለምን ይችላል ግን መስራት ባለመቻል ነው። ወላሂ ትማ ወላሂ አሁንም ብችል እሄዳለሁ። አሁንም ይሆን አላህ እንደው ሌላ እድል ቢሰጠኝ እኔ እዛ ሀገር ምንም ሽንኩርትም ቸረችላለሁ አላለም ምንም አደርጋለሁ አላለም እሄዳለሁ። አሁንም ልጆች ነፍስ አውቀው ልጆች እኛ እየረዳንሽ እኛ እንረዳሻለን ነይ ቶሎ በቃሽ እስካላሉ ድረስ ለዛ እህትዬ እንግዲህ ሌላ የአሽሙር የማሽሟጠጥ ምናምን አይደለም። ወላሂ እኔ የኖርኩበትን እያልኩ ያለሁት አሁንም ይሄን ነው የምለው። የኔ እናት የኔ ውዴት እንግዲህ አላህ ነገሮቹን ቀለል አድርጎ ያሳካልሽ። ልጅሽን ይዘሽ ድብቅ ብለሽ እንትን በይ። ሌላም ልጅ ውለጂ። ለምን ህይወት አጭር ናት በጣም ኧረ እና እንደዛ ነው የምለው እኔ ብቻ ያው ይሄን ይመስላል እንግዲህ ያው እኔ ጤነኛ ሆኖ እንትን የሚል ሰው ያሳዝነኛል። ያኔ ውጭ ሁለተኛ መታ የሰራችሁ ቪዲዮ ላይ አሁንም ውጭ አልሄድም የሚያዝኑ ብዙ ሰዎች አሉ። ምርጥ ኢትዮጵያውያን አሉ የሚያዝኑ። ይሄ ማለት እየተቀበለኝ ለመብላት እቅድ ያላት አሁንም ማለት ነው። ውጭ ግን አልሄድም። ሰዎቹ በሊቢያ በየመን በረሃ ምናምን እያሉ ይገቡ ወይ እንኳን ባየር ታራ ተባካችሁ የሸዋም እንግዲህ ያፈጥናል ሌላ ያገር ይዘ እንዴው ልመና እንዴው እኔ አሁንም በሰው ሀገር ያላችሁ እህቶች የምትረዱኝ የምታዝኑልኝ የምትሰጡኝ እናንተ ናችሁ። አሁን በአሜሪካን በአውሮፓን በአረብ ሀገር የትም ቦታ ሆናችሁ ኢትዮጵያም ያለ ሰው ይሄን ሰሞን 50 ብር የሚልክልኛል 20 ብር የሚልክልኛል። ወላሂ 20 ብር 30 ብር ብዙ ሰው 200 ብር 100 ብር አላህዬ ይጠብቃችሁ። ግን ምንድነው ከሰው ፊት ደግሞ አላህ ይጠብቃችሁ። የሰው ፊት ወላሂ መከራ ነው። ለዛ ያኔ እኔ ግን ያው የወጣሁበት ነገር ቀልዲ ስላልሆነ የተያዝኩት አያያዝ እንትን አይለኝም። ግን ባይሆን ደስ ይለኝ ነበር። እኔ ሰጥቼም ስላየሁት ሲሰጡ ያለው ስሜትና ሲቀበሉ ያለው ስሜት ሲሰጡ እኮ ለሚያስፈልግ ሀጃ እያላችሁ እኮ ነው ጨክናችሁ የምትሰጡት። አሁን እኮ እኔ አረብ ሀገር የሚሰጡኝ እህቶች እኮ ሞልቷቸውና ተርፏቸው እንዳልሆነ እኮ አውቃለሁ። ቤተሰቦቻቸው ብር ላኩ እያሏቸው እኮ ወይ የዚች ልጅ እናስቀድም ብለው እኮ የሚልኩልኝ ልጆች እኮ ይኖራሉ። ግን ደግሞ ነግበኔ የሚለውን እያሉ እኔ ድሮ ስሰጥ የነበርኩት አረብ ሀገር እያለሁ ነግበኔ እያልኩ እንዲያውም የሆነ ሰው የሆነ ልጅ ወይ እንዲገዝተው የሆነ ነገር እንዲያርገው እያሉ ቪዲዮ ተለቆ እህቶች አትርዱ። እኔ እንግዲህ እኔም እንደናንተው ነኝ። ሰው ታመመ ምን አለ ታሉኝ አልጨክንም። የሰራው ቪዲዮ አለ ቲክቶክ ላይ ግቡና ሰው ታመመ ምን አለ ታላሉኝ አረደ። ግን ሰው ታመመ ታሉኝ እኔም የራሴ ችግር ላኪ ብር ተብዬ እንኳን ቆይ ትንሽ ተጠብቁኝ ብዬ ለዛኛው ላኩ ለተባለው ልካለሁ። ግን ለምንድን ነው ብትሉኝ ነግበራሴ ብዬ ነው አልኩኝ። ነግበራሴ እንዳልኩትም ይሄው በራሴ ደርሶ ይሄው እየተረዳሁ ነው ያለሁት።
ለዛ መስጠትንም ስለሞከርኩት መስጠትና መቀበል ስሜቱ በጣም ልዩነት አለው። መስጠት ደስ ነው የሚልሽ ልከሽ ብሩሽን እኮ እየፈለግሽው ነው። ብሩ እኮ ሌላ ሀጃ እኮ እያስፈለገሽ ነው፣ ግን ደስ ይላል። ከዛ በኋላ መቀበል ብሩ የመጣው ላንቺ ነው። ብሩ የመጣው ለኔ ሆኖ ግን ይቆረቁረኛል። መስራት እኮ ችል ነበር፣ አላህ ጋር ያጣላኛል። መስራት እኮ ችል ነበር ያረብላለሁ፣ ግን ማለት አልነበረብኝ ሆኖ ለአንድ ጊዜ ያውገበ ለዛ የነው ምልሽ እኔ እናት ልመና መጥፎ ነው፣ የሰው ፊት መጥፎ ነው። አሁን ራስሽን ችለሽ ሰወር ብለሽ ቀየር ብለሽ ለመምጣት ሞክሪ ነው ምልሽ። እንግዲህ ኢንሻአላህ ውዶቼ ነገም ደግሞ ቪዲዮ እሰራለሁ። አንዲት የሰጠችኝ የዩቲዩብ ቻናል አለ፣ በዛ ዙሪያ ነገ ቪዲዮ እሰራለሁ ኢንሻአላህ።